የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሶማሊያ ፖለቲካ ውስጥ በጣም ተጽዕኖ ፈጣሪ ከሆኑትና የቀድሞ ማስታወቂያ ሚኒስትር እንዲሁም አሁን ላይ የሀገሪቱ ፕሬዝዳንት ለመሆን እጩ የምርጫ ተፎካካሪ ሆነው እየተንቀሳቀሱ ካሉት ዶክተር ዘከሪያ መሐመድ ጋር በአስመራ በቀይ ባህር ጉዳይ ላይ ስለመምከራቸው ተናግረዋል። እንደዚሁም አልሸባብ ሁለተኛውን የተባበሩት መንግስታት ድርጅት ሄሊኮፕተር በእጁ ስለማስገባቱ አስታውቋል። በሌላ ዜና ኬንያና የተባበሩት አረብ ኤሚሬትስ በሱዳን ውስጥ ባለው ግጭት ክስ እንደቀረበባቸው ተገልጿል። ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራም የኤርትራው አምባገነኑ ፕሬዝዳንት ኢሳያስ አፈወርቂ ከሶማሊያ ዕውቅ ፖለቲከኞች ጋር ለሁለተኛ ጊዜ ያደረጉትን ምክክርና እንደዚሁም ግብጽ ያመጣችውን አዲስ አጀንዳን በሚመለከት ስለመወያየታቸውም የሚያሳይ መረጃ ወጥቷል። ይህንን እናስደምጣችኋለን። ከዚህም ባለፈ ኬንያና የተባበሩት አረብ ኤሚሬትስ በሱዳን ውስጥ ባለው የእርስ በርስ ግጭት ውስጥ እጃቸው አለ በሚል ክስ ቀርቦባቸዋል። ይህንንም ጉዳይ ተሰሙታላችሁ። አልሸባብ አዲስ ዜናን አጋርቷል። የተባበሩት መንግስታት ድርጅት ሄሊኮፕተር ለሁለተኛ ጊዜ በእጁ ስለመግባቱ መታወቁ አነጋጋሪ መረጃ ሆኗል። እነኚህንና ሌሎች መረጃዎችን በልዩ ጥንቅራችን የምትሰሙ ይሆናል። አብራችሁ እንድትቆዩ በመጋበዝ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ ለሌሎች እንዲዳረስ በማድረግ እንድትተባበሩ እየጋበዝን በተለይም ሐሳብ አስተያየት ያላችሁ ደግሞ ሐሳባችሁን አስተያየታችሁን እንዲታከል የምትፈልጉትን መረጃ ደግሞ በአስተያየት መስጫ ቦክስ ውስጥ እንድታስቀምጡልን በመጋበዝ በቀጥታ ወደ መረጃው አመራው። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። እየተካረረ የመጣውን የአሰብና የቀይ ባህር ጉዳይን በሚመለከት አሁን ላይ በርካታ መረጃዎች ከተለያዩ አቅጣጫዎች እየወጡ እንደሆነ እየተዘገበ ነው። በተለይም ከሰሞኑ የተባበሩት መንግስታት ድርጅት 80ኛ ጉባኤ ላይ በመገኘት ንግግር ያደረጉት የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳልህና የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ በነገሩ ላይ አጽንኦት ሰጥተው መናገራቸው ጉዳዩ ከቀጠናዊ ጉዳይነት አልፎ ዓለም አቀፋዊ ይዘት ስለመያዙ በርካታ መረጃዎች አመላክተዋል። ዘአፍሪካን ታይምስ እንዳስታወቀው ይህ ጉዳይ አሁን ላይ ቀጠናውን ከማመስ አልፎ በዓለምም ትልቅ የመነጋገሪያ አጀንዳ እየሆነ ስለመምጣቱ አመላክቷል። በተባበሩት መንግስታት ድርጅት 80ኛ ጉባኤ ላይ ኤርትራን በመወከል ንግግር ያደረጉት የኤርትራው የውጭ ጉዳይ ሚኒስትር በዓለም አቀፍ ደረጃ ተቀባይነት ለማግኘትና በኢትዮጵያ የተወሰደባቸውን የዲፕሎማሲ አቅም ዳግም ወደ ራሳቸው ለመመለስ በሚያስብ በፖለቲካ ሸፍጥ በታሰረ ወይም በተቃኘ ንግግር ኢትዮጵያና ኤርትራ መካከል የተነሳውን የቀይ ባህር ጉዳይን በሚመለከት ኤርትራ በሰጥቶ መቀበል መርህ በአፍሪካ ህብረት ቻርተርና በተባበሩት መንግስታት ድርጅት ዓለም አቀፍ የባህር በር ህግ መሰረት ለመደራደር ዝግጁ መሆኗን ባመላከቱበት ወቅት ነገሩ በሰላም ይፈታል የሚል ከፍተኛ ተስፋ የነበረ ሲሆን ይሁንና ግን የውጭ ጉዳይ ሚኒስትሩ ንግግራቸውን ጨርሰው ከስቴጁ ከወረዱ በኋላ በሰዓታት ልዩነት ከሌሎች የሌላ ሀያላን የውጭ ጉዳይ ሚኒስትሮችና አምባሳደሮች ጋር ባደረጉት ውይይት ኢትዮጵያ ልትወረን ነው ሲሉ አቋማቸውን ስለመቀየራቸው ይህ የመረጃ ምንጭ አስታውቋል። ታዲያ ነገሩ በዚህ እየቀጠለ ባለበት ወቅት የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት ጎን ለጎን በተደረጉ የተለያዩ ውይይቶች ላይ ከአሜሪካና ከእንግሊዝ ብሎም ከፈረንሳይ እንደዚሁም ከሌሎች የምዕራቡ ዓለም ሀገራት አምባሳደሮችና የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ኢትዮጵያ በሰጥቶ መቀበል መርህ ጉዳዩን በሰላማዊ መንገድ ለመጨረስ ዝግጁ ነች። ከዚህ በፊትም ይህንን ሐሳብ በተደጋጋሚ ስታቀርብ መቆየቷን በማስታወቅ እስካሁንም የተለያዩ አማራጮችን አቅርበን የሚያዳምጠን ወይም ነገሩን የሚቀበል ስለጠፋ ነገሩ አሁን ላይ ወደ ጦርነት ሊያመራ ወደሚችልበት አቅጣጫ እየሄደ ነው ሲሉም በኤርትራ በኩል ጦርነትን ለመክፈት እየተደረገ ያለውን ዝግጅት ብሎም ግፊቱን
በስፋት ስለማሳየታቸው መረጃው ጠቁሟል። ይህ በእንዲህ እንዳለ ታዲያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት የሶማሊያ የቀድሞ የማስታወቂያ ሚኒስትርና እጩ የምርጫ ተፎካካሪ የሆኑትን ዶክተር ዘከሪያ መሐመድን በአስመራ ጋብዘው ስለ ቀይ ባህርና ኢትዮጵያን ከቀይ ባህር ስለመክታት መወያየታቸውን በግልጽ አስቀምጠዋል። በተለይም ዶክተር ዘከሪያ መሐመድ በአስመራ ከኢሳያስ አፈወርቂ ጋር በይፋው መምከራቸውንና በይፋም ኢትዮጵያን ከቀይ ባህር ለመክታት ያደረገች ያለውንም ጥረት እንድታቋርጥ ጫና ለመፍጠር የሚያስችል ጠንካራ የሆነ ምክክርን ከኢሳያስ አፈወርቂ ጋር አድርገናል ሲሉ በይፋዊ ትስስር ገጻቸው አስታውቀዋል። ይህ ጉዳይ አሁን ላይ በሁለቱ ሀገራት መካከል እየተካረረ የመጣውን ዓለም አቀፋዊ ይዘት አግኝቷል የተባለውን የቀይ ባህር በር ጉዳይና የአሰብ ወደብን ጉዳይ በሚመለከት የበለጠ ቀጠናዊ ውዘት እንዲጨምር ስለማድረጉም አስታውቋል። ከሁለት ሳምንት በፊት አብዲፋራ ሸርዳንን በአስመራ በተመሳሳይ ጋብዘው ያናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም ሲገለጽ እንደነበረው በምስራቅ አፍሪካ የግብጽ ባለሙሉ አምባሳደር የግብጽ አጀንዳ አስፈጻሚነታቸውን አሁንም አጠናክረው እንደቀጠሉበት መረጃዎች አመላክተዋል። በተለይም ከዶክተር ዘከሪያ መሐመድ ጋር ባደረጉት ምክክር ኢትዮጵያ በቀይ ባህር ቀጠና ላይ የበላይ ለመሆን እያደረገች ያለችው ጥረት በቀጠናው ሀገራት ተቀባይነት የሌለውና በተለይም ኢትዮጵያ ሉዓላዊነታቸውን ለመገዳደር እያደረገች ያለችው ጥረት ነው ሲሉ የሚኮንን አስተያየት ስለመስጠታቸውም ተገልጿል። ከዚህም ባለፈ በይፋዊ ትስስር ገጻቸው ላይ ባጋሩት ሐሳብ ዶክተር ዘከሪያ መሐመድ እንደገለጹት ኢትዮጵያ ወደ ቀይ ባህር ለመቀላቀል እያደረገች ያለውን ጉዞ ለመክታትና በተለይም በቀይ ባህር እንዳትቀላቀል ወይም የአሰብ ወደብንም እንዳትይዝ ለማድረግ ግብጽን ጨምሮ ኤርትራ፣ ሱዳንና የሶማሊያ መንግስት በተለይም የሶማሊያ አንድነት እንዲጠበቅ ፍላጎት ያላቸው ሀገር ወዳድ ሶማሊያውያን በጋራ እየሰሩ እንደሆነ አመላክቷል። ይህ ጉዳይ በኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ላይ የተቃጣ አደገኛ ጉዳይ እንደሆነ የሚያምኑ የጂኦፖለቲክስ ተንታኞች በበኩላቸው ነገሩ የትም እንደማይደርስ በመግለጽ በተለይም ዶክተር ዘከሪያ አሁን ላይ የምርጫ ተፎካካሪም ቢሆኑም በፕሬዝዳንት ሐሰን ሼክ መሐሙድ የሚመራው መንግስት የበለጠ ተቀባይነት እያገኘ ከመምጣቱ ጋር ተያይዞ በተለይም ከኢትዮጵያ ጋር በቅርቡ የፈጠረው ጥምረት ነገሩን የትም እንዳይደርስ ሊያደርገው እንደሚችል አመላክቷል። በሌላ በኩል ግብጽ ይህንን አጀንዳ ጉዳይ ብላ ይዛ እስካሁን አጠናክራ የቀጠለች መሆኗ ነገሩን ሊያወሳስበው ይችላል የሚል እምነት ያላቸው የጂኦፖለቲክስ ተንታኞች በበኩላቸው የአፍሪካ ህብረትንና ሌሎች ዓለም አቀፍ ህጎችን መሰረት በማድረግ ነገሩን የኢትዮጵያ መንግስት በሰላም እንዲፈታና ይህ ካልሆነ ግን ቀጠናዊ ጦርነቱ ወደ ተባባሰና ሁሉንም ሀገራት ሊያወድም ወደሚችል ደረጃ ሊሸጋገር እንደሚችል አመላክቷል። ለዚህም በማሳያነት ያቀረቡት ግብጽ ሱዳንንም ሆነ ኤርትራን ብሎም ሶማሊያ ውስጥ ያሉ የተለያዩ የአሸባሪ ቡድኖችን የምትደግፍ መሆኗና በተለይም ከግብጽ ጋር የተሰለፉትና በግብጽ እግር ወደ ምስራቅ አፍሪካ ለመግባት ፍላጎት ያላቸው ኃይሎች ይህንን ቡድን መቀላቀላቸው ቀጠናውን የበለጠ እንዲታመስና ሀገራቱም የህልውና ስጋት ሊደርስባቸውና የደህንነትና የጸጥታ ጉዳዮች ላይም ከፍተኛ የሆነ መካረር እንዲኖር ሊያደርግ እንደሚችል ያስቀምጣሉ። ኢሳያስ አፈወርቂ በቀይ ባህር ጉዳይ ላይ ሲመካከሩ ለበርካታ ጊዜ የተደመጡ ሲሆን በተለይም በዚህ ዓመት ከ4 ጊዜ በላይ ወደ አሰብ አካባቢ በመመላለስ ጦራቸው ምሽግ እንዲቆፍርና በተለይም ወደ ኢትዮጵያ ድንበር ተጠግቶ ተደራጅቶ እንዲጠብቅ ማዘዛቸው የሚታወስ ነው። በተለይም የኢትዮጵያን ፍላጎት ለመክታት ያለመ ምክክር አድርገናል ሲባል ይህ በተደጋጋሚ ጊዜ የሚገለጽ ቃል የኢትዮጵያ ፍላጎትን መክታት እንዴት እንደሚቻልና በምን መልኩ መወያየት እንደቻሉ ግን እስካሁን የተገለጸ ነገር የለም። እንደ አፍሪካን ታይምስ ገለጻ ኢትዮጵያ የባህር በር ታገኛለች ሲሉ ከዚህ ቀደም የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድን ንግግር ዋቢ በማድረግ ባሰራጨው ዘገባ ኢትዮጵያ የመልክዓ ምድር እስረኛ ሆና ዘላለም አትቀጥልም፣ የቀይ ባህር በር ጉዳይ በቅርቡ ይሳካል፣ ይሁንና ግን ሀገራቱ ሳይረፍድባቸው በቶሎ ለስምምነትና ለድርድር ይዘጋጁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛውን የመደመር መንግስት በሚል ያስመረቁትን መጽሐፍ ባስመረቁበት ወቅት በሰጡት አስተያየት ኤርትራና ኤርትራን የደገፉ ወይም ከኤርትራ ጎን የቆሙ ሀገራት መደናገጣቸው ይህንን ስለመፍጠሩ ያስረዳል። በአጠቃላይ በኢትዮጵያና በኤርትራ መካከል እየተካረረ የመጣው የባህር በር ጉዳይ አሁን ላይ እጅጉን አነጋጋሪ ከመሆኑም በላይ ሁለቱ ሀገራት ወደ ከፋ ጦርነት ለመግባት በአፋፍ ላይ ስለመሆናቸው ዘገባው አመላክቷል።
በሌላ ዜና ኬንያ እና የተባበሩት አረብ ኤምሬትስ በሱዳን የውስጥ ጉዳይ እጃቸው እንዳለበት ተገለጸ። በተለይም የተባበሩት አረብ ኤምሬትስ እና ኬንያ በቅርቡ የሱዳን ብሔራዊ ጦር ከፓራ ሚሊተሪ ወይም ከፈጥኖ ደራሹ ኃይል ጋር ባደረገው እልህ አስጨራሽ ከፍተኛ ጦርነት አንድ ከተማን በእጁ ማስገባቱን ተከትሎ የኬንያ መለዮ ያለበትና የኬንያ ብሔራዊ ጦር በሚል ስም የተጻፈበት እንደዚሁም ከተባበሩት አረብ ኤምሬትስ እንደመጣ የሚያሳይ መሳሪያ መገኘቱ ነገሩን የበለጠ እንዲካረር ስለማድረጉ ተገልጿል። የተባበሩት አረብ ኤምሬትስና ኬንያ በሱዳን የውስጥ ጉዳይ ውስጥ እጃቸው አለበት በሚል የተባበሩት መንግስታት ድርጅትና የአፍሪካ ህብረት ፍለፊትም ክስ እንደቀረበባቸው ተገልጿል። በተለይም ከዚህ ቀደም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድረስ ክስ እንደቀረበባት የሚነገርላት የተባበሩት አረብ ኤምሬትስ ሱዳን ወደ ዱባይም ሆነ በቀጠናው ባሉ ገበያዎች አክሰስ እንዳታገኝ ወይም እንዳትቃረብ የሚያደርግ ማዕቀብ ስለመጣሏ ተገልጿል። በሌላ በኩል ኬንያ ጉዳዩ የሁለቱ ጀነራሎች ጉዳይ እንጂ የኛ አይደለም፣ እኛ በቀጠናው የኢጋድ መሪ እንደመሆናችን መጠን ቀጠናው ሰላም እንዲሆንና የተረጋጋ እንዲሆን ፍላጎት አለን ሲሉ የኬንያው ጠቅላይ ሚኒስትር ዊሊያም ሩቶ በጉዳዩ ላይ አስተያየት ስለመስጠታቸውም ተገልጿል። ይህንንም ተከትሎ አልቡርሃን ኬንያ ከተባበሩት አረብ ኤምሬትስና ከጀነራል ሐምደን ደጋሎ ጦር ጋር በመሆን እየወጋችኝ ነው ሲሉ ክስ ማቅረባቸውን የደገፈችው ግብጽ በበኩሏ ኬንያም እጇ እንዳለበት ስለማስታወቋ ተገልጿል። ይህ ጉዳይ በተለይም ኬንያ የበለጠ ከኢትዮጵያ ጋር እንድትጣመርና በቀጠናዊ ጉዳዮች ላይ በትብብር እንድትሰራ የሚያደርግና በአንጻሩ ከግብጽ ጋር ያላትን ግንኙነት እየሻከረ እንዲመጣ ሊያደርገው እንደሚችል ተገልጿል። በተለይም ግብጽ በሱዳንና በኬንያ መካከል የተነሳውን ውዝግብ በሚመለከት ጣልቃ ለመግባት የሞከረችበት መንገድ የአልቡርሃንን መንግስት በመደገፍ በመሆኑ ኬንያ ከኢትዮጵያና ከሌሎች የቀጠናው አባል ሀገራት ጋር በመጣመር በሱዳን ውስጥ ሰላም እንዲመጣ የኢትዮጵያንና የጀነራል መሐመድ ሐምደን ደጋሎን ሐሳብ በመደገፍ የበለጠ በጉዳዩ ላይ እንድትካተት ሊያደርጋት እንደሚችልም እየተገለጸ ነው። ኬንያ በአሁኑ ወቅት የኢጋድ መሪ ስትሆን በቀጠናው የሰላምና ደህንነት ሁኔታ ላይ ከፍተኛ የሆነ እንቅስቃሴን እያደረገች እንደሆነ ይታወቃል። እንደ ኢጋድ መሪነታቸው አሁን የቀጠናው ሰላምና በቀጠናው የሚደረጉ ጦርነቶች ያሳስቡናል ያሉት የኬንያው ፕሬዝዳንት ዊሊያም ሩቶ ኬንያ በሱዳን የውስጥ የእርስ በርስ ግጭት ውስጥ እጇ አለ በሚል ክስ የሚያቀርቡት ተራ ውንጀላና በተለይም ከኢትዮጵያ ጋር አሁን ላይ የፈጠርነውን ወታደራዊ ጥምረትና የዲፕሎማሲ ግንኙነት ለማበላሸት የታሰበ የሌላ የሶስተኛ ወገን የውሸት አጀንዳ ነው ሲሉ ስለመናገራቸው ይህ መረጃ አመላክቷል። ኬንያ ከዚህ ቀደም በሱዳን ጉዳይ ላይ ሁለቱን ተገዳዳሪ ጀነራሎች ለማደራደር በናይሮቢ ጠርታ ድርድር ስታካሄድ የቆየች ሲሆን ከዚህ ቀደም በነበሩት 2 እና 3 ጊዜ በተጠሩት ድርድሮች ላይ አልቡርሃን በሁለቱ ሳይሳተፉ ስለመቅረታቸው ተገልጿል። ይህንንም ተከትሎ ኬንያ ነገሩ በሰላማዊ መንገድ እንዲያልቅ ለማድረግ አሁንም ጥረት እያደረገች ቢሆንም ይህንን ተከትሎ የመጣው ክስ ግን ኬንያን ክፉኛ ስለማበሳጨቱ ተገልጿል። በሌላ በኩል በሶማሊያና በኢትዮጵያ ድንበር አካባቢ እየተከሰቱ ባሉ ግጭቶች ምክንያት ኬንያ እጇ አለበት በሚል እየተወቀሰች ሲሆን በተለይም የኬንያ ጦር ከኢትዮጵያ ጦር ጋር በመጣመር የግብጽ ጦር በሶማሊያ እንዳያርፍ ከፍተኛ ስራን እየሰራ ነው በሚል ከኤርትራና ከግብጽ መንግስታት ክስ ሲቀርብበት እንደከረመ የሚታወቅ ነው። ወደ ሌላው መረጃችን ስናልፍ አልሸባብ ሌላኛውን የተባበሩት መንግስታት ድርጅት ሄሊኮፕተር በእጁ ስለማስገባቱ አስታውቋል። ከሄራን ግዛት በለድ ወይም በለዶ ከተማ የተነሳው ሄሊኮፕተር በአልሸባብ ቁጥጥር ስር የዋለው ከዚህ ቀደም እንዳጋጠመው የቴክኒክ ችግር አጋጥሞት ባልተፈቀደለት ቦታ በማረፉ ምክንያት እንደሆነ ተገልጿል። በተለይም ከዚህ ቀደም በተመሳሳይ በጃንዋሪ ወር የተባበሩት መንግስታት ድርጅት አንድ ሄሊኮፕተር ከተፈቀደለት ቦታ ውጪ በገጠመው የቴክኒክ ችግር ምክንያት ሲያርፍ በአልሸባብ እጅ መውደቁ ነገሩን የበለጠ አነጋጋሪ እንዳደረገው የሚታወስ ሲሆን አሁን ላይ ሁለተኛው የተባበሩት መንግስታት ድርጅት የሰላም አስከባሪ ኦር አመላላሽ ሄሊኮፕተር በአልሸባብ እጅ መውደቁ በሶማሊያ የሚደረገውን የተባበሩት መንግስታት ድርጅትና የአፍሪካ ህብረት የሰላም ማስከበር ሚሽን ከፍተኛ የሆነ የደህንነት ችግር ወይም የመጣመር ክፍተት እንዳለበት ያሳየ ነውም ተብሏል።
ዘ አፍሪካን ታይምስ እና ዘ ዋሽንግተን ፖስት እንደዚሁም አልጀዚራን ጨምሮ በቀጠናው ያሉ የተለያዩ የሚዲያ አውታሮች እንደዘገቡት አልሸባብ ከዚህ ቀደም በርካታ የተባበሩት መንግስታት ድርጅት መሳሪያዎችን በእጁ ማስገባቱንና በሶማሊያ የማዕከላዊ መንግስት የሚቀመጥባትን ሞቃዲሾን ለመቆጣጠር እያደረገ ያለው ጥረት ነገሩን የበለጠ ያባባሰው ስለመምጣቱ ተገልጿል። በጉዳዩ ላይ ያሳሰባቸው ኢትዮጵያና ኬንያም ጦራቸውን በተጠንቀቅ እንዲቆሙ እንዳደረጉ እየተገለጸ ሲሆን ፕሬዝዳንት ሐሰን ሼክ መሐሙድ ከኢትዮጵያና ከኬንያ መንግስታት ጋር በጥምረት ለመስራት አሁን ላይ በድብቅ እየተንቀሳቀሱ ስለመሆናቸው መረጃዎች አመላክተዋል። በቀጠናው ያለው የጸጥታ ሁኔታ ከመቼውም ጊዜ በላይ በውጥረት የተሸፈነ እንደሆነ የሚያሳዩ የጂኦፖለቲክስ መረጃዎች እንደሚያመላክቱት ደግሞ ከላይ በኢትዮጵያና በሱዳን መካከል ያለው ውጥረት እንደዚሁም ከታች ደግሞ በሶማሊያ በኬንያና በኢትዮጵያ መካከል እንዳይፈጠር የተሰጋው ከአልሸባብና ከሌሎች ግብጽን ከተከተሉ ኃይሎች መካከል ይፈጠራል ተብሎ የሚፈራው ጦርነት ቀጠናውን የበለጠ እንዳያተራምሰው ስጋትን ስለመፍጠሩ መረጃዎች አመላክተዋል። ዘ ሶማሊያ ፖስት እንዳመላከተው ደግሞ አልሸባብ አሁን ላይ ከሞቃዲሾ 40 እና 60 ኪሎ ሜትር ርቀት ላይ ከማዕከላዊ መንግስት ጦር ጋር እየተፋለመ ሲሆን የማዕከላዊ መንግስት ጦር በአቅርቦትና በሌሎች የአስተዳደር ችግሮች ክፉኛ እየተቸገረ ከመሆኑ ጋር ተያይዞ አልሸባብ ይህንን ጦር የሚደመስስ ከሆነ በቀጥታ ወደ ሞቃዲሾ በመገስገስ አሁን ላይ ሀገሪቱን እየመሩ ያሉትን ፕሬዝዳንት ሐሰን ሼክ መሐሙድን ከስልጣን በማንሳት በኤርትራና በግብጽ የሚዘወሩትን ዶክተር ዘከሪያን አሊያም ሙሐመድ አብዱራሺድን ወደ ስልጣን ለማምጣት ፍላጎት እንዳለውም ተመላክቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በመሰል ወሳኝ ብሔራዊና ቀጠናዊ ብሎም ዓለም አቀፋዊና ሀገራዊ በሆኑ ጉዳዮች ላይ ተመልሰን እስክንመጣ መልካሙን ሁሉ ተመኘን። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ